አንቺን የምሰራልሽ ምግብ አይናፍቅሽም? ካንተ በላይ ግን አይናፍቀኝም። ምን ነው ደነገጣችሁ? እናንተም እንደዛ ቢቆ ጣረሞት ያያችሁ ነው ተስፋ። እኔ ምላችሁ ቆይ ከሁለታችሁ ማን ነው አንገቴን ቆርጦ ለዘርፌ ላከላት? ምንድነው የምታወሪው? ቆይ እኔ ምላችሁ ማን ነው ከሁለታችሁ አንገቴን ቆርጦ ለዘርፌ ላከላት? ምንድነው የምታወሪው? ደግሞ ስለምን አንገት ነው እያወራሽ ያለሽ? ቆይ አንዴ ተረጋጋ። ቆይ አንቺ ምን ፈልገሽ ነው የመጣሽው? ቤዛ አውቃለሁ ብዙ በድዬሻለሁ። ምንስ ባደርግሽ የሁሉ ስቃይ በእኔ ላይ የምታደርሽብኝ? ስቃይ? ስለምን ስቃይ ነው የምታወሪው? ነው ወይስ የድሮ ህይወትሽን ነው የምታወሪው? እንገርሽ አይደለ ያንንም ይሁን እየተከታተልሽ ህይወታችን ስትበጠብጭ የነበረው አንቺ እንጂ እኛ አይደለንም። እሺ ይሄ ደግሞ አዲሱ እቅዳችሁ ነው? ቲጂ እባክሽ ሌላ ችግር አትፍጠሪ። ሰላም ለዚህ ቤት። ምንድነው ደግሞ አንቺ እዚህ ምስተሪው? በያሁን ሹልክ ብለሽ ከዚህ ቤት ውጪ። ባልወጣስ ድጋሜ አንገቴን ቆርጣ ለዘርፌ ልትልክላት ነው? ስለምን አባሽ አንገት ነው የምትቀባጥሪው? ምንድነው የምታወሪው? ግራ የገባኝ እኮ እሱ ነው ሳሚ። እባክሽ እስከ ዛሬ ድረስ የፈጠርሽብኝ ችግር ይበቃሻል። ውጪ ከዚህ። ቤዛ ለምንድነው እየተለማመጥሽ ያታለሽው? በነገራችን ላይ በዛ ማፊያ ገድያና 40 ሚሊዮን ብር በመደበቅ ተጠርጥራችሁ ታስራችሁ እንደነበር ዘርፌም ነግራኛለች። እኔም ማውቅ ነበር። በዚህ ፍጥነት መፈታታችሁ ግን በጣም ነው የሚያስገርመው። አዎ የታሰርነው ግን በስተት ነበር። በስተት መሆኑ ተረጋግጦ ያው አሁን ተፈተናል። ለዚህ ነበር እንደዚህ ሹክ ብለሽ እዚህ ቤት የመጣሽው? በስተት እንዳልሆነማ ሁላችንም እናውቃለን። በነገራችን ላይ ቆይ ያ ድምፅ ወፍራሙ ሰውዬ ማን ነበር? በእርግጠኝነት ሳሚ መሆን አለበት። አንቺ ማፍረድ ሳሚ እባክህ ድድሽን ነው ማረግፍልሽ ዛሬ። ሰማኛለህ? መርማሪው ጋር ሄጄ ሁሉንም ነገር ከመናዘዜ በፊት እዚሁ ብንስማማ ይሻላል አይመስላችሁም? እንዴ ቆይ ሰሞኑን የት ነው እንደዚህ ጥፍት ብለህ የመጣኸው? ነው ታሰራለሁ ብለህ ፈርተህ ነው? እኔ ሽብሩን የምፈራው ለነገሩ ምን ታረጊ? ለአንቺ ፍቅር ስል ዝቅ ብዬ ታየውልሽ አይደል? እና ታዲያ ሁላ ጊዜ ስልክ ላይ ስቀጠቅጥ ለምን ደግሞ አታነሳልኝ? ክፍለ ሀገር ሄጄ ነበር። ይኸውልሽ አባቴ እንኳን ባይራራ እናቴ ከራራች ብዬ ስለ አንቺ ልነግራት አስቤ ነበር። እና አስበተው እኮ እንደዛ ከምዋረድ ብተው ይሻለኝ ነበር። ቆይ አንተ ለምንድን ነው እነሱን መተው ያቃተ? ልክ ነሽ ሳሮን። ከዚህ በኋላ ምንም አይነት ቤተሰብ የለኝም። ከዚህ በኋላ እናቴም አባቴም አክስቴም አጎቴም አረ በቃ የኔ ውድ እንዴ ምንድነው? እስከ ምንጅላት ድረስ ልትቆጥርብኝ ነው እንዴ? ግን እንደው ትናንትና ስራ ተቀጥረ በነጋታው ተመሄድ እንደው ትንሽ ነውር አይደለም? ቤዛን አስፈቅጄ ነበር የሄድኩት። አረ ቤዛን አስፈቅዳል፣ ለኔ መንገድ ግን አልነበረብህም? ምናልባት ቤተሰቦቼ እሺ ካሉ ብዬ ሰርፕራይዝ ላደርግሽ ነበር። ግን አባቴ ይቀልዳል ታውቂያለሽ። ማለት ሌላ ሴት አጭቼልሃለሁ ያለኝ መሰለሽ? ምን አጭቼልሃለሁ ማለት ምን ማለት ነው? ቆይ ለቤተሰቦች ስለኔ ነግራቸዋል አልነገርካቸውም? ባልነግራቸውም ግን ሁሉም ጠርጥረዋል። ስለዚህ ነግሬያቸዋለሁ ያልከው ውሸትክን ነበር ማለት ነው? ሳሩን አሁን ለምን እነሱን አረሳችሁ? ይልቅ ይኸውልሽ ቤዛ የምንኖርበትን ቤት ማለት ነው አንድ ክፍልን ብትሆን እንድሰጠን መጠየቅ አለብን። ምን ነው አንተ እኔን ይዘህ ለመግባት እንደዚህ ቸኮልክ? እንቆይ ካልሽም ችግር የለውም። ምን ነው ለመቆየቱም ቸኮልክ ነው? እዛ ሆቴል አንዷን አየህ? እሺ ለሁለቱም ከቸኮልኩኝ ምኑ ጋር ረጋ ልበል? አሁን ቤዛ ችግር ላይ ናት። ምንድነው ክፍል ለየን እንጂ አንድ ላይ አይደል እንደምንኖረው? ሳሚና ሉሲ ግን አንድ ክፍል ውስጥ ነው የሚኖሩት። ደግሞ አሁን እንደው ቆይ ምን ስትሆን አሰብከው? ሉሲ ጋር ደግሞ ምን ልትሆን ሄድክ? ኧረ ሳሩን እባክሽ ፋታ ስጪኝ። ገና ሳላገባሽ እኮ አቃጠልሽኝ እኮ ሳሩ። ብረምጣድ ላይ አስቀምጥሽ ምን ሆነሽ ነው? ቆይ ኧረ አስቀመጥኩ። በጣም ጥሩ። ኧረ ተይ እባክሽ አንቺ ጥሩ ነው። እሺ ዝም በይ ነው። ዝም እላለሁ፣ ችግር የለውም። ቦጋለች ሆንሽ እኮ ሉሲ። እሺ ጥሩ። እስኪ ጨምሪ፣ ጨጓራዬን ጨርሽ። ቀጥለው እኔ እሺ ችግር የለውም። እሺ በጣም ጥሩ። አንቺ አይጥ ያሰብሽውን አንድ ማለት እናገራለሽ። ቁጭ በሉ። ጥሩ፣ በጣም አሪፍ። ቁጭ በሉ። እሺ ቆይ አንቺ ከኔ ምንድን ነው የምትፈልጊው? አይዞሽ
እኔም እንደ ዘርፌ ሙሉ ንብረትሽን አልልሽም። አታስቂኝ። ጭራሽ እሱ መምሮሽ ነበር የኔ ጮክ። ኧረ በእናታችሁ አንዴ ፍቀዱልኝና እቺን አይጥ የመሰለሽ ልጅ በጥፊ ያጠናገርኩ ላስወጣ ከዚህ ቤት። ሳሚ እባክህ እስኪ አንዴ ተረጋጋ። የምትለውን እንስማት። አንገቴን ቆረጡኝ ፈለጡኝ እያሉ መቀባጠሩ እንደሆነ ጀምረዋለች። ቤዛ ስለዚህ ነገር አላውቅም እያልሽ ነው? ከዚህ ቤት በግድ አፍነው ወሰዱኝ። ከዛ ደግሞ አንቺ ድሮ ትኖሪበት የነበረው የሳሚ ቤት ነበር። ወባ ያፍንሽና ማን ነው አንቺን አድሞ አፍኖ የሚወስደው? ያ ሬሳ እዚህ ቤት ነበር። ሬሳው እንዴት አንተ እጅ እንደገባ አላውቅም፣ ግን ደግሞ እዚህ ቤት እንደነበር በአይኔ በብረቱ አይቻለሁ። ወይ ምስኪን፣ አታሳዝነው? ትንሽ ነካሳ ያረጋት አይቀርም። ሆን ብላችሁ ዘርፌን ለማጥመድ ስትሉ ሬሳውን በሆነ መንገድ እዚህ ቤት አስገባችሁ፣ ምናልባት ብሩንም ጭምር። ወይ ኧረ እባካችሁ ሴትዮ በቁማ እኮ ተኝታለች። እየቃዠች እኮ ነው። የሆነ ቀስቀስ አድርጓትና እንድትሄድ አድርጓት እንጂ። እንዴ ዘርፌ ደግሞ ማናት ታውቃታለህ? እንዴ ሳሚ፣ እኔ ራሱ እሱ አይደል እንዴ ግራ ይገባኝ። ማናት ዘርፌ? አይ ምናልባት እርግጠኛ ነኝ እንድታብድ ያደረገቻት ሴት ትሆናለች። መድኃኒት ሰጠቻት። ለመርማሪው ሁሉንም ነገር ተናዝዤ እስር ቤት ልከታችሁ እችላለሁ እያልኳችሁ ነው። እስኪ ቆይ ተረጋጊ። መርማሪው ጋር ከመሄድሽ በፊት መጀመሪያ አንቺ ራስሽ ጭንቅላትሽን ተመርመሪ። እንዴ ምንድነው እንደዚህ እቺ ሴት ጭንቅላቷ አለ አይደል? ቅድም ቆርጣችሁ ለዘርፌ ላካችሁልኝ ምን አላለችው? አለ አይደል ጭንቅላቷ? በቃ ቤዛ፣ አንቺም ይሄንን ጨዋታ ለመጫወት ዝግጁ ነሽ? ቆይ ስለምን ጨዋታ ነው የምታወሪው? አሁን ቤት የለቀሽ ውጭልኝ፣ ውጭልኝ እያልኩሽ ነው። ይኸውልሽ ተመልሰሽ ደግሞ እዚህ ቤት ድጋሚ ሾከክ ብለሽ እንዳትመጪ። አረ ስለዚህ ይሄ ነው የመጨረሻ ውሳኔያችሁ? የነሱ ይሆናል። የኔ ግን የመጨረሻ ውሳኔ አልነበረም። የመጨረሻ ውሳኔ የነበረው ማጅል ግንድሽን ብዬ ቋንቋ አስቀይሬ ከዚህ ቤት ማስወጣት ነበር የምፈልገው። ምናልባት እኮ መርማሪው ዘርፌ ያለችውንም ሊያምን ይችላል። ወይ ጉዴ! ሰዎች ለነገሩ አትፍረዱባት። ተይዛ እኮ ነው የተያዘ። የሚናገረውን እኮ አያውቅም። ምናልባት እቺ አሁን ስሟን ደጋግማ የምጠራው ሴትዮ በጠላ ይሆናል እኮ መድኃኒቱ ስትቻት። በጠላ የተወሰደ መድኃኒት ደግሞ ስንቱን መሰላችሁ የሚያስቀባጥረው? ከባድ እኮ ነው። ያቺ የተረገመች ሉላ ጋር ተባብራችሁ ይህንን ሬሳ እዛ ቤት እንዳስገባችሁ ለመርማሪው እናገራለሁ። ቆይ ደግሞ ሉላ ደግሞ ማናት? ምናልባት ቅድም ስጠራት የነበረችው ሴትዮ ዘርፌ ነሽ ምናምን የሚሏት የእሷ ተለዋጭ ስም ይሆን? ይኸውልሽ ትሰምኛለሽ፣ እኔ በእናንተ ተራቅድ እንደ ዘርፌ ማብድ መስሎ ከተሰማችሁ በጣም ተሳስተሻል። እኔ የምለው ይሄ ዘርፌ ምናምን የሚለውን ስም ማነው አፏ ላይ በመርዝ ማስትሽ ለጥፎ የላከብኝ? ሁላችሁንም እሰራላችኋለሁ። እሺ እኔ ትጅ አይደለሁ። ስራ ስታቂ አይደል እንዴ? ቀድሞውኑ እንዴ እድሜ ልኳን ሴራ ስትጎነጉን የኖረች ሴት ስራ ምናምን ትላለች። እቺ ሪሚጦ ተዋት እባክህ። እሷን ይልቅ ጓደኛዬ ናፍቀኸኛል እኮ ናቀኸኝ። እንኳን ተፈታን። የኛ ካፖ ተስማምቷል። ደግሞ እስር ቤት ነይ ሊምቢዝቹ እንኳን ደህና መጣ። እንኳን ደህና ቆይሽ። ቁጭ በሉ እስኪ። እቺ በጥባጭ መታ በጠበጠችን አይደል? ተዋት እባክህ፣ ምንም አያመጡም። እንዴት ነው ሳሚ፣ ምግቡ ተመቸ? ቀላል እንደዚህ በፍቅር ተሰብስበን የምንበላው ምግብ በጣም ናፍቆኝ ነበር። ከዛ እስር ቤት ደያስ እንግዲህ ሰውሮናል። ደያስ ደግሞ ምንድን ነው? ውዴ ስንቴ ነው የምነግርሽ? ደያስ ማለት የእስር ቤት ፈዋ ነው ማለት ነው። እና አሁን ያወራው አማርኛ ነው? አይ ቢዚ እንኪ ልቅ ያሽ እንዴ ቼርስ ቼርስ አለንበት። እውነቴ ነው ቤዛ፣ አንድ ወር እስር ቤት ቢቆይ ሌላ ቋንቋ ለምዶ ነበር የሚወጣው። አረ ያርግበት። ለዚች ቀን ራሱ በጣም ጨንቆኝ ነበር። ይልቅ እቺ ቲጂ ምኗም አላማረኝም። ነገርኳችሁ እኮ በዚህ እቅዳችን መሰረት በጥንቃቄ የምንጓዝ ከሆነ ማንም ምንም አያመጣም። ግን እኮ ሱራፌል እስር ቤት እያለ ስጋቱ ቲጂ ነበረች። በእርግጥ አልዋሽሽም። እኔ እዛ እስር ቤት እያለሁ ያቺ ቲጂ እዚህ ቤት መታ የሆነ ነገር እንዳታረግሽ በጣም ሰግቼ ነበር። እና አሁን ምን ተገኘ? በእርግጥ እዚህ ጉዳይ ላይ ትንሽ ሳልሳሳት አልቀረውም ውዴ። ትንሽ ሳይሆን ብዙ ተሳስተሃል። ምን ነክቷችኋል እናንተ ሰዎች? ተነጋግረን አልነበር እንዴ?
እቅዳችን በተነጋገርነው መሰረት መሄድ አለበት። ቃላችንም አንድ አይነት ነው መሆን ያለበት። አልተባባልንም? ያቺ ቲጂ የምትባለዋ ሴጣን እኛ በሌለንበት ሁሉ ነገር እንዳታበላሽው ሰግቼ እኮ ነው። በጣም ይቅርታ። እንዴ ለምንድነው ነገሮችን የምታበላሸው? ምን ማለት ነው? ቤዛም እኮ የራሷ ድርሻና ኃላፊነት አለባት። እሷን በጥንቃቄ ነገሮችን የምትወጣ ከሆነ ሁላችንም በእቅዱ መሰረት የምንሄድ ከሆነ ማንም ምንም አያመጣም። እመኑኝ፣ ከእቅዳችን አንውጣ እንጂ ማንም ማስረጃ የለውም እኛ ላይ። ቆይ አሁን ሄዳ ለምርመራ ሁሉንም ነገር ብትናገር ድጋሚ ለምርመራ ይጠራችሁ ይሆን? ቤዛ እያዳመጥሽኝና እየሰማሽኝ አይደለም እንዴ? እኛ ላይ ምንም አይነት ማስረጃና መረጃ እስከሌላት ድረስ ምንም አታመጣም። መረጃና ማስረጃ ከሌላቸው ደግሞ ማንም አይታሰርም። እመኑኝ እንጂ እንዴ። እሺ በቃ ሁሉንም ነገር እንርሰው። ይልቅ አሁን ሁላችንም የራሳችን ጊዜ እናሳልፍ። እና ሉሲ ጋር ደወልክላቸው? አይ ኩቻ እኮ አያቷ ጋር ከሄደች ስልኳ አይሰራም። በዛ ላይ ደግሞ በዛ በሰርጉ ጉዳይ ትንሽ ሳታኮርፍ አትቀርም። በቃ አያቷና እሷ ካኮረፉ እኮ ነው እንዴ። ለምን ከሉሲ ጋር ተጣልታችኋል እንዴ? በዚህ ደግሞ እነሱ ፍቅራቸው የሚገልጹት በጸብ መሆኑን አተሹ ነው። እሺ በቃ ለሌሎቹ ደውልላቸው። እስካሁን መፈታታችሁን የሰሙ አይመስለኝም። ለማማዬ ስለመታሰሪ መናገር አይቻልም። ነግሬሻለሁ ቤዛ። ቆይ ቅንጅርትና ማማስ አሉ እዚሁ ናቸው። ትንሽ የራሳቸውን ጊዜ ያሳልፉ ብዬ ነው። ቤዛ ለሳሮና ለሽብሩ ደውይላቸው። እዚህ ይምጡና አንድ ላይ የቤተሰብ ጊዜ እንድናሳልፍ ፈልጋለሁ። በዛ ላይ መነጋገር ያለብን ነገሮች አሉ። እሺ ጓደኛዬ ያልሽ ከዛ በኋላ አስቸገረ እንዴ? አረ ማንም አላስቸገረኝም። እድሜ ላንተ እኛ ካፎ እና የሳሚ ወንድም ነኝ ብለህ የሚናገረ ቢኖር ኖሮማ አሳያቸው ነበር። አድርሰናል። ምንድነው የኔ ቢጤ ብቻ ነው እንዴ? ብትሆኝስ ታዲያ መንገድ ዘግተሽ ነው የምትለመኘው? ስለዚህ የነሳሜ ድራማ እዚህ ድረስ ደርሷል ማለት ነው። ታውቂያታለሽ እንዴ? ሳራ እንጂ መሰለኝ የሆነ ትንሽ አንተ ታስታውሳትም እንዴ? እዛ እነ ቤዛ ቤት በር ላይ ፍርፋሪ ምግብ ምናምን የምትለምነው ልጅ መሰለችኝ። እሷ ነው መሰለኝ አይደል? እስኪ ወደዚህ እሷ ነች። አረ የሚቆም ነገር ይቆምብሽ። አረ እባክሽን ጾታ እየለየሽ ተሳደቢማ። አንተኛው ቆይ እውነት እኔን አታውቀኝም እንዴ? በቃ በግድ አላውቅሽም አለሽ እኮ። ካላወቅሽ በግድ ነው እናንተ። እርግጠኛ ነህ እኔን አታውቀኝም? ላስታውሳት እንዴ? ምንድነው የምታስታውሽኝ? ቤዛ ማን ነው? ይቅርታ ዘርፌ ቤት። ዘርፌ ደግሞ ማን ነው? አረ እኔ ምን አውቅላታለሁ? ማንሽ ዘርፌ? ግድ የለም ይሄን ታሪክ ተናግሬ ከጨረስኩ በኋላ ማን እንደሆነች በደንብ ታውቂያለሽ። ይኸውልሽ የሆነ ቀን ሌሊት መጸዳጃ ቤት መጠቀም ፈልጌ ወደዛ ስሄድ ከዘርፌ መኝታ ቤት የሆነ ድምፅ አልሰማ መሰለሽ? የምን ድምፅ? የአይጥ ልበልሽ? ማሪዎች አውቃል ታወጣጣሽ የሞከረች ነው። እንዴ ልከይሽ እንዴ? አረ ቆይ እንጂ የምትለውን ማንስማ እንጂ ይቅርብን። ልስማበት። እሺ እባክሽኛ ጉደኛ። ከዛስ? ያንቺ ጉደኛማ አጠገብሽ ያለው ሰውዬ ነው። መጀመሪያ የዘርፌ መኝታ ቤት ውስጥ ድምፅ ስሰማ ነው። የምን ድምፅ? የአይጥ ልበልሽ? አይጥ? ሳሮን ምን ሆነሻል? ውሸቷን ነው ይኸውልሽ። እቺ ልጅ አላቃትም። ስለምትለውም ሴትዮ አላቅም። ምን ይኸውልሽ ልክ መኝታ ቤቱን ከፈት አድርጌ ወደ ውስጥ ስመለከት ስትመለከቺ ምን አጅሬ ከላይ ሆኖ ከላይ ሆኖ ምን ጀርባዋን በባልዚን እሽት እያረጋት ልበልሽ? አንቺ ሴትዮ ይኸውልሽ እዚሁ ላሽሽ ነው ይኸውልሽ። ዱቄት ነው ማድረግሽ እንዴ? እኔማ ስንቴ መኝታ ቤቴ ድረስ እየመጣሽ ታረከኝ። ሳሮን እቺ ሰይጣን ማለት ሆን ብላ አንቺ ለማናደድ ነው። እውነት ሳሮን ኧረ ይኸውልሽ እንደሱ አይደለም። ሳሮን ይኸውልሽ እንዴት ማድረግ ነው ማፈርጥሽ? እሺ እነዚህኞቹ እንኳን ትወናውን የቻሉበት አይመስልም። ቤዛ በአሁኑ እኔ ነኝ ህይወትሽን ምስቅልቅሉን ማውጣልሽ። እንደዛ ከግብረ አበሮችሽ ጋር እንዳላገጥሽብኝማ አትቀሪም። ሰራልሻለሁ።
እንደዚህ የምትሆኝ? ሲጀመር ማለት ነው አይጥ ብላ አስታውራ ነው መጠርጠር የጀመርኩትኝ። ቆያች አይጥ የምትገባው ዘርፌ መኝታ ቤት ብቻ ነው አይደለ? አልገባኝም። ቆይ አንቺ ሳሚ ምን ነበር ያለን? ምንም ነገር እንዳልተፈጠረ ሆኖ አላለም እንዴ? እና ታዲያ ይሄንን ነገር እንዳልተፈጠረ ሊሆን? አዎ ምንም የተፈጠረ ነገር የለማ። ይኸውልሽ ልጅቷን ይልቅ የበለጠ እንድትጠራጠር ነው ያደረግሻት። ምንም ነገር ሳታይማ አታወራም። እኔ የምለው ባልና ሚስት ነበር ከአንድ ውሃ ይቀዳል ሲባል ምሰማ። እሰይ ደግሞ ብለህ ከአንድ ወንዝ አልተቀዳንም ልትለኝ ነው? አልተቀዳንም። ይልቅ አንቺና ሉሲ መሰለኝ ከአንድ ወንዝ የተቀዳችሁት። ኧረ ጉዴ! እና ጭራሽ እንደ ሉሲ ጨቅጫቃ ሴት ነሽ እያልከኝ ነው? እኔ እኮ ሳሚ ተማሮ ሲያወራ ማለት በጣም ነበር ማዘንለት። ለካ ለኔ ነው የሚታዘን። ለነገሩ አንተ ምን ታደርግ፣ ደጅ ሳላስጠና እንደው ምንም እንኳን ዋጋ ሳትከፍል የምፈልገውን ነገር ሰጠው። አሁን እንደፈለግክበት ተጫወትብኝ፣ ችግር የለውም። ምንድነው 10 ጊዜ ሰጠው የምትይው? ከፈለግሽ ይኸውልሽ መልሰሽ መውሰድ ትችያለሽ። ውሰጂው። ምኑን ነው መውሰድ የምችለው? እኔም እኮ እሱ ነው የገረመው። ቆይ እኔ ከአንቺ ምንድን ነው የወሰድኩት? ድሮስ ከእኔ ምን መውሰድ አምሮ ነበር? አሃ ድንግል ሴት ናት ብለህ ነበር እንዴ ቀረብከኝ? ይኸውልሽ ድንጋይም ብትሆኝ እኔ ምንም ችግር የለኝም። ይኸውልሽ ልብሽ ብቻ ንጹህ ሳሮኝ፣ ልብሽን አንጪው። ጭራሽ ድንጋይ ነሽ እያልከኝ ነው? እውነቴን ነው ሳሮኝ፣ ባህሪሽ በጣም እየከበደኝ ነው። ይኸውልሽ ከፈለግኩ ምን እንለያይ? ለነገሩ አንተ ምን ታደርግ የምትፈልገውን ነገር ምንም ሳትለምነኝ ሳትለማመጠኝ ደጅ ሳላስጠና እንካ ብዬ ሰጠው አይደለ? ለዚህ እኮ ነው። ችግር የለውም። እሺ ምን ነው አልጋ ላይ ስወጣ ይኸውልሽ ወገቤ ለሁለት ስንጥቅ ባለ እንዳለ እንደ ክበቡ ማለት ነው። እንዴ ቆይ ምን አድርግ ነው የምትይኝ? ብቻዬን አልተሳሳትኩ አይደለ እንዴ? አረ ነው። እሺ ራሴ ነኝ ጥፋተኛ። ምንድን ነው ሰጠው የምትይው? አንተ እንለያይ፣ እኔን እንለያይ አልከኝ። እሺ ጥሩ። አንተ አናግረኝ እንጂ ዞርና ተይኝ በቃ ተይኝ። ወይ ዝም በይው ነገር ወይ እሺ በገዛ እጄ ራሴ ለነገሩ ቆይ አሁን ደግሞ ለምንድን ነው ምግብ አልበላም ያለችው? እንዴ መድኃኒቱን ለመውሰድ እኮ የሆነ ነገር መቅመስ አለባት። በቃ እሺ ከቢሮ ስወጣ እኔ ራሴ እመጣለሁ። ቆይ መልሼ እደውልልሻለሁ። ቆይ ስርዓት የሚባል ነገር አልፈጠረብሽም? ቆይ ኮንስታብል የት ሄዶ ነው? ትዕግስት እባላለሁ። ጥቆማ ለመስጠት ነበር የመጣሁት። ውጪ! ምን? መጀመሪያ ከሁሉም ነገር ስርዓት ይቀድማል። በጣም ይቅርታ ሳጅን፣ በጣም ተናድጄ ስለነበርኩ ነው። አትፍረድብኝ። እነዚህ ሰዎች እኮ አበሳጭተው ሊገሉኝ ነው። ስለማን ነው እያወራሽ ያለሽው? ስለ ሳሚና ሱራፌል። ቤዛም አለችበት ሲመስለኝ። ግን እዚህ ተጠርጥረው ታስረው ነበር አይደል? አሁን ላይ ግን መፈታታቸው ምንም ትክክል አይደለም። ምክንያቱም እነሱ ወንጀሉን እንደፈጸሙት በጣም እርግጠኛ ነኝ። ዘርፌ ቤት ሬሳውን ሲያስገቡት እኔም እዛ ነበርኩ። ስምሽ ማን ነበር ያልሽኝ? ትዕግስት። ምናልባት ዘርፌ ቃሏን ስትሰጥ አንገቷን ቆርጠው ላኩልኝ ያለች ሴት እኔ ነኝ። ይኸው እንደምታየኝ እንግዲህ አንገቴ አልተቆረጠም። ይህንን ሴራ ሁን ብሎ የጠነሰሱት እነሱ ናቸው። እስኪ አረፈኝ። እውነቴን ነው ኢንስፔክተር፣ እነዚህ ጭራቆች ባዶ ክፍል ገብተው እያሰቃዩኝ ነበር። እውነቴን ነው ኢንስፔክተር፣ እነዚህ ጭራቆች ባዶ ክፍል አስገብተው እያሰቃዩኝ ነበር። ይኸውልህ ኮማንደር፣ ማን ነው ኢንስፔክተር፣ ማረጉን ታዩና የተፈጠረውን ነገር ብቻ ንገሪኝ። እኔ ግን ይሄ ፋይል እስካልተዘጋ ድረስ ምንም እረፍት የሚኖረኝ አይመስለኝም። ጋይስ መርማሪውን ግን አይታችሁታል? በጣም ትኩረቱን አድርጎ እየሰራ ያለው ገንዘቡ ላይ እንጂ ግድያው ላይ እኮ አይደለም። ትክክል። ወደ መጨረሻ አካባቢ እንደው አስተውለው ከሆነ ዝም ብሎ ሲጠይቀኝ የነበረው ስለ 40 ሚሊዮን ብር ብቻ ነበር። ማን ያውቃል? ምናልባት ገንዘቡን ለራሱ ሊበላ አስቦም ሊሆን ይችላል። እና ታዲያ ለምን ከሱ ጋር እንስማማ? ምን ማለት ነው? መርማሪው እኮ ቀላል ሰው አይደለም። ይኸውላችሁ ማን ያውቃል? ምናልባት እኮ ገንዘቡ ላይ ትኩረቱን ያደረገው ከገንዘቡ ተነስቶ ወደ ግድያው ሊያመራ ፈልጎም ሊሆን ይችላል እኮ። የኛ እጅ እንደሌለበት እነግረዋለና ከፖሊስ ሲያመልጥ በጥይት እንደሞተ እነግረዋለን። እንዴ ቆይ አልገባኝም። ስለ ፈራን ብቻ ነው ይሄን ነገር የምናደርገው? አልገባኝም። እውነቴን ነው። እውነቱን ንገሩኝ ካላችሁኝ በዚህ ጉዳይ ላይ የምታስበላን ቤዛ ነች። እባክህ ሳሚ አትፍረድብኝ። ይሄ ፋይል እንዲዘጋ ስለፈለግኩ እኮ ነው። እና ንጹህ መሆናችንን አረጋግጠን እንጂ ጉቦ ሰተን ነው ፋይሉን የምናዘጋው? ጉቦ ነው እንደ የምንሰጠው? ማለት ከ40 ሚሊዮን ብሩ ላይ? ቤዛ በቃ ይሄን ብር መርሳት አቃተሽ አይደል እንዴ? ሲጀመር ገንዘቡን እንስጥ ራሱ ብንለው ሙሉን ካልሰጣችሁኝ ወደ ዋና ወንጀል እመራና አጠቁምባችኋለሁ ብሎ ያሳስረናል። ይሄማ ግልጽ ነው። ይኸውልሽ ቤዛ፣ በዚህ ጉዳይ ላይ ደግሞ ዋናው ተጠርጣሪ ሱራፌል ነው እና
ይሄ ጉዳይ ታወቀና ወጣ ማለት ሱራፌል ቀሪ ዘመኑን እስር ቤት ሲማቅቅ ይኖራል ማለት ነው። እስር ቤት እንዲያሳልፍ ትፈልጊያለሽ? ንገሪኝ እስኪ። እሺ በቃ ከዚህ በኋላ ስለዚህ ጉዳይ አላወራም። ግድ የለሽም ቤዛ፣ እስከ ዛሬ ድረስ እንዳመንሽኝ እመኝኝ። ይህንን ጉዳይ ለእኔ ብቻ ተይው። ግድ የለሽም። በቃ ይህንን ጉዳይ ለእኔ ብቻ ተይው። ሳሮን ስልክሽ ላይ ስደውል እኮ አታነሺም። ሳሮን ስደውልሽ እኮ ስልክሽ አይነሳም። ምን የሆነ ማሽን ጆሮ ላይ እየጮኸ እኮ ምንም አልሰማልኝ። በዚህ ይኸውላችሁ ልብ አድርጉልኝ። አሁን ከኔና ከሷ ጮት የማን ነው የሚሰማው? በዛ ላይ ደግሞ ነገሮችን ሁሉ እያበላሸች። አረ እንደው በፈጠረ ይዣለሁ። በቃ ዝም በል እስኪ ዝም በል። ምንድን ነው እሱ? ሽብሩ እባክህን በቃ ዝም በል በቃ። ለማንኛውም እንኳን ለቤታችሁ አበቃችሁ። ከአንቺ ጋር ግን ማለት በደንብ እናወራለን። በኋላሽ እንገናኛለን። በቃ እናንተም እንደ ሳሚና እንደ ሉሲ ተጋባባችሁ አይደል? ድሮስ ከአህያ የዋለሽ ጊደር አይደል ተረቱ? ምን ነው እጮኛዬን ጊደር ብለህ አሳነስከው? እና አህያ ልበለው? ይኸው ሽብሩ ራሷ ነች ያለችው፣ እኔ አይደለም ያልኩት። ጭራሽ እኔን አህያ? እኔ ለነገሩ ባለፈው ስለተሸከምኩት ያንን ሬሳ አንቺም እንዳየሽው እርግጠኛ ነሽ? 100% እርግጠኛ ነኝ አልኩህ እኮ። እንደውም ያ ሬሳ ባኞ ቤት ነበር የተቀመጠው። ዘርፌ ግን ስለዛ ነገር አታውቅም። በእርግጠኝነት ያቺ ሉላ የምትባለው አስስት ግን በደንብ ታውቃለች። እሺ ከዛ ምን ሆነ? ከዛ የሆነ ስልክ ለዘርፌ ተደወለላት። አሁን ላይ ሲገባኝ ግን ያ ሰው የቤዛ ሰው ነበር። ምናልባት ሳሚ። ከዛ ደውሎ ምን አላት? እንዴ ዘርፌ ሁሉንም ነገር የነገረች መስሎኝ። ከአንቺም አንደበት መስማት ስለፈለኩ ነው። የሟች ወንድም መሆኑን ነግሮ ወንድሙንና ገንዘቡን የት እንዳደረሰችው ጠየቃት። ልክ ወንጀለኛው እንደሞተ እንደማያውቅ መስሎ ማለት ነው። እውነቴን ነው ሳጅን። አሁን ላይ ሳስበውማ በቃ ደንበኛ ፊልም ነው የሰሩብን። እሺ ከዛስ? በሌላኛው ቀን ይሄው የወንጀለኛው ወንድም የተባለው ሰውዬ የዘርፌ ቤት ድረስ ከሌላ ሰው ጋር ጭንብል ለብሶ መጣ። ከዛ ደግሞ የዘርፌ ልጅ ናት ብሎ እኔን አግቶ ወሰደኝ። ሬሳውንም እዛው አገኘው አይደል? አይገርምም? መጀመሪያም እኮ እዚህ ያስቀምጠው ራሱ ነበር። ከዛ አንቺን ወዴት ወሰዱሽ? ከዛ በፊት ለምን ወሰዱሽ የሚለውን ብመልስልህ አይሻልም? የዘርፌ ልጅ ነሽ ብሎ ወሰደኝ አልሽኝ እኮ። ሚስጥር እንዳላወጣ ብለው ሆን ብለው ባዶ ክፍል ውስጥ ወስደው ቆለፉብኝ። የምን ሚስጥር? መጀመሪያውኑም እነዛ ሌቦች እነ ሳሚ መሆናቸውን ደርሼበት ነበር። እና ከዛ ቤት ወስዶ አሰሩሽ? እሺ ከዛስ? የታገትኩበት ቤት ከነ ሳሚ አጠገብ ስለነበር የሚያወሩት ትንሽ ይሰማኝ ነበር። እነማን ነው የሚያወሩት? እነ ሳሚ ናቸው። እቅዱን የሚያወጡት እዛ ቤት ሆኖ ነበር። እና ስለ 40 ሚሊዮን ብሩ አውርተው ነበር? አልዋሸም። ስለ ገንዘቡ ሲያወሩ አልሰማቸውም። ግን ስለ ሬሳው ሲያወሩ ስለ ገንዘቡ ማውራታቸው ይቀራል። ስለ ሬሳው ምንድን ነበር ያወሩት? በደንብ የሰማሁት ዘርፌን እንዴት መጣል እንደሚችሉ ሲመካከሩ ነበር። ሌላው ደግሞ ከሁለት አንዳቸው ድምፃቸውን ቀይረው ከዘርፌ ጋር በስልክ እያወሩ ነበር። ከሁለት አንዳቸው? እመነኝ ሳጅን፣ ማነው ኢንስፔክተር ፖሊስ፣ ይኸውልህ ይሄ ሁሉ ሴራ የሳሚ ነው። በጭራሽ እሱን መልቀቅ አልነበረባችሁ። እና አንቺን የለቀቁሽ መቼ ነው? አሁን ላይ እንደገባኝ ከሆነ ሚሽናቸው ሲያልቅ ነው የለቀቁኝ። ታዲያ ከዛ በኋላ እንደነ ዘርፌ ለምን ወደ ፖሊስ ጣቢያ አልመጣሽም? እውነት ለመናገር የሀሳብ አልመጣልኝም። እና አሁን እንዴት መጣሽ? እሱን ማወቅ ትፈልጋለህ? አዎ በደንብ እፈልጋለሁ። በእርግጥ ወደዚህ የመጣሁት ከዘርፌ ስለ 40 ሚሊዮን ብር ስሰማ ነበር። ማለት? በነገራችን ላይ እኔ በዚህ ሰዓት ምንም የምፈራው ነገር የለም። መታሰር አይደለም ሞት አልፈራም። ለምንድን ነው እንደዛ የምትይው? ምናልባት ቀጥሎ የምናገረው ነገር ሊያሳስረኝ ይችላል ብዬ ነው። ቆይ ምን ለመንገር አስበሽ ነው? ይኸውልህ ምናልባት እኔ እናንተ መረዳዳት የምችል ከሆነ የ40 ሚሊዮን ብር የት እንዳለ ልጠቁም እችላለሁ። ይኸውልህ ሳጅን፣ ማን ነው ኢንስፔክተር፣ እያወራን ያለ ነው ስለ 40 ሚሊዮን ብር ነው። ተራ ገንዘብ አይደለም። ምን
እያሰብክ ነው? ስለ 40 ሚሊዮን ብር እያሰብኩ ነው። ማለት ሱሪ ያንን ገንዘብ እንጠቀመው ልትለን አይደለም አይደል? ያ ገንዘብ እኮ የኛ አይደለም። እሺ በአሁኑስ ማን የሆነ ወንጀለኛው? ሱሪ እባክህ ምን ሆነሃል? ይህንን ነገር በፍጹም ማድረግ አንችልም። ቤዚ ታውቂያለሽ፣ በዙሪያችን የኛ እርዳታ የሚፈልጉ ብዙ ሰዎች አሉ። እርዳታ? ይቅርታ ለቃላት አጠቃቀሜ በጣም ይቅርታ። ማለቴ ብዙ ቤተሰቦች አሉ። ታውቂያለሽ እኛ እዛ በጭንቅ ሰዓት ዘርፌ ድርጅቶችን በሙሉ ኪሳራ ላይ የጣለችው እና ታዲያ ድርጅታችንን ሰርተን እኮ ማሳደግ እንችላለን። ተጨማሪ ብር ያስፈልገናል። ለሱ ደግሞ አንድና አንድ 40 ሚሊዮን ብር መጠቀም አለብን።